የኢየሱስ ክርስቶስ ትንሣኤ ለሰው ልጆች ሁሉ ይቅርታን፣ ምህረትን፣ እርቅን አውጇል። እንኳን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። በኢየሱስ ክርስቶስ የመስቀል ላይ ሞትና ትንሣኤ የሰው ልጆች በአዳም ምክንያት የነበረውን ኃጢአት አስወግዶ ከእግዚአብሔር ጋር እርቅ ተፈጽሟል። እንግዲህ በትንሣኤውን ስናስብ እርቅን እናስባለንና በሀገራችን በርካታ ሰዎች የተጣሉ ሰዎች የተጋጩ ሰዎች በእርቅ ስነ ስርዓት ችግሩ ይፈታልና እንዲሁ በነፍስ ጭምር ይፈላለጉ የነበሩ ሰዎች በይቅርታ ይቋጫል፣ በእርቅ ይቋጫል። በዛሬው ልዩ የትንሣኤ በዓል ፕሮግራማችን በፋና ፖድካስት በተለይ ደግሞ ከሽማግሌዎች ጋር በርካታ ግጭቶችን ከፈቱ የተለያዩ የተጣሉ ሰዎችን ካስታረቁ ሽማግሌዎች ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት ጋበዝ። የፋና ፖድካስት ተመልካቾች ቀደም ሲል እንደገለጽኩላችሁ እንግዲህ ዛሬ በተለይ እዚህ ቀጨኔ አካባቢ በደንብ የሚታወቁ የተጣሉ ሰዎችን የተጋጩ ሰዎችን በማስታረቅ የሚታወቁ ተሻለ አበበ ይባላሉ። ከእሳቸው ጋርና ከጎረቤቶቻቸው ጋር እሳቸውን በደንብ የሚያውቋቸው እንዲሁ በሽምግልናም ደግሞ እሳቸውን የሚያግዟቸው ሰዎች ጋር ነው ቆይታ የምናደርገው። በተለይ የሽምግልና ጥበብ እንቀስማለን ብለን እናስባለን። የተለያዩ ትዝታም እያነሳን ገጠመኞቻችንንም ደግሞ የእነሱንም ገጠመኞች እያነሳን ቆይታ እናደርጋለን። አብራችሁ እንድትቆዩ በድጋሚ ጋበዝኩ። እንኳን አደረሳችሁ። ሽምግልና ላይ ሰዎች እንግዲህ በተለያየ ጊዜ ነው የሚጋጩትና በተለይ በዓል ዕለት አንዳንዴ ከቤትም ወጥቶ ማሳለፍ ይኖራል አይደለ? ሰዎችን እያስታረቁ። አዎ፣ ብዙ ቦታ ላይ በጣም አስቸጋሪ የሆኑ ቦታዎችም አሉ። 2 ዓመት በመቆየት ስንታገል የቆየንበት አለ። በሁለተኛው ዓመት ስምምነት አድርገን ያስታረቅናቸው ሰዎች አሉ። ከዛም አሻገር 2 ዓመት ሙሉ በሽምግልና አዎ እያበረድን ነገሩ እስኪበርድልን ሰዎቹ እስኪሰክኑልን ድረስ ሳናቋርጥም በ20 ቀንም በ15 ቀንም በወርም እየታገልን ስንል ለቤታችን ሳናስብ ለርቁ ብቻ ነው የምናስብ እና እግዚአብሔር ይመስገን በሱ ተጨማሪ ፈጣሪ አምላክ ተጨማሪ ሆኖ እያስታረቅን በሰላም እስካሁን ድረስ ደርሰናል። በአዲስ አበባ ብቻ ሳይሆን በሸዋሮቢት አንዴ 2 3 በመሄድ ናዝሬት እንደዚህ 2 3 በመሄድ ይሄን ሁሉ በሽምግልና አጣርተን በጋብቻም በሌላም ልዩ ልዩ የሆነ ጉዳይ የሰራንበት አለ። ስለዚህ እርስዎ እንደዚህ አካባቢ ብቻ ሳይሆን ከዚህም ራቅ ያለ ቦታ ወጣም እያሉ ያስታርቃሉ? አዎ፣ ያው እንደነገርኩ ሸዋሮቢት፣ ናዝሬት ከአዲስ አበባ ክልል እስከ ደብረ ብርሃን ያስታረቅንበት አለ። አንዳንድ ቦታ ላይ እሱን እየተተካውለት የሚሄድበትን ቦታ አለ። እሱ እንዳነሳው ታናሽና ታላቅ ወደ 6 ዓመት ሙሉ ተጣልተው በሰላም እንዲታረቁ ሄጄ አስማምተን የከፋውም ካለ ደግሞ እንዲካሳ አድርገን እያሳለፍን ያለ ነው። ጥሩ ህይወት ያለ በሽምግልና መንገዱ መጨረሻውን ያሳምረው። እኛን አካባቢ ህይወት እንኳን ቢያልፍ ማለት ነው በቅድሚያ ተጠርቶ አንድ ሰው ህይወቱ ሲያልፍ እንዳይበላሽ ገንዞ አስተካክሎ የሚያስፈልገውን ነገር እንዲደረግ አቅሙ ቢደክምም እንዲህ አድርጉ እያለ እስካሁን እስከ ህይወቱ ዘመን ድረስ ያለ አባታችን ነው፣ አስታራቂያችን ነው። ልጆች ቢዳሩ በሽምግልና ፈልገን እንዲዳሩ በሽምግልና ቁጭ ብሎ ሰላም እንዲፈጠር ጋብቻው እንዲያምር እንዲሰምር የሚያደርግ አባታችን ነው። አካባቢያችን ላይ እኮ እንደዚህ መካሪ አሸማጋይ አንተም ተው የሚል ሰው ሲኖር እንደዚህ አይነት ትልቅ ሰዎች ሲኖሩ የአካባቢያችንም ሰላም ይጠበቃል፣ ትብብራችንም ደግሞ እንደ እርስ በርስ መፈቃቀራችንም ከፍ ይላል ብዬ አስባለሁ። በጣም ስለዚህ መታደል ነው። እዚህ ሰፈርን ይሄ መታደል ነው። ህይወቱን ያርዝምልን ነው ምንለው። ከስንት ዓመት በፊት ጀመሩ የማስታረቅ ስራ? አገር ቤትም ሆኜ ልማዴ ነው፣ ከአባቴ ወረስኩት ነው።
አባቴ ሌት ወጥቶ ሌት ይገባል። ሲያስታርቅ መግባት የለም። ልብስ ያጠፋውንም በአጉል በስተት ስለሆነ ቤተክርስቲያን ተደውሎ ይሰበሰባል። በላታዳስ አንተ ያለ እኔን የመሰለ ነገር አድርገሃል፣ አንተም አንተ ተሳስተሃል። በዳውን ተበዳይ አድርጎ ለአንተ ካሳ ይሄ ምናምን አይደለም፣ አንተ ይከናል ክፈል፣ አንተ ይናል ክፈል፣ ለሽማግሌ አትበሉ፣ የምድር የሰማይ ዋጋችሁም በምድር አትቀበሉ። አንድ ቁና አልበጥብጥና አንድ በኋቃ ጠላ አንድ ጠቦት ረድና ደምን ደም ያስታርቀዋል። ጠመንጃም ካለው ጠመንጃውን፣ ጦርም ከሆነ በትር፣ ዘንግም ከሆነ ዘንጉን እዚህ ረብርበው ና በሌ ግባ ይለዋል። በሌ ግባ፣ በዚህ ቢሰተይ በዛ አይሳተይ ብለህ ግባ። ነብስ ያጠፋው ከዛም በኋላ ያን ያደርጋል፣ ያስታርቃል፣ ያፋትታል። አሁን እንግዲህ አንተ ነብስ ያጠፋው ወንዝ ተሻገርና በሌላ ቦታ ኑር። እናንተ ጉዳይ አግኝቶት ከዚህ ሀገር መጥቶ እዚህ ለሶ ሀገሩ ይመጣል፣ አትነኩት። ጠመንጃውንም አይዝም፣ በዱላ ይገላሉ። አሁን በዚህ ቀን ብሎ ዘመድ ሲሞትበት ሲመጣ መንገድ አድፍተው ሲተኩሱ ጠመንጃ ይከሽፋል። በዱላ ጭንቅላቱን ብሎ እየተቀበለው ሰው አለ። ያባቁና አይቀደድም፣ ጨውና ጨዋ ያልገባበት አይጣፍጥም ይላሉ አባቶቻችን። ስለዚህ ከዛ ወርሼ አባቴ ግን በጣም ወዶ አባቴ ጊዜ ደረሰችና ሁሉም ሄደ፣ መንገደኛ ሆነ። እኔም በ62 ዓመተ ምህረት አዲስ አበባ ገባሁ። ከዛም ነገም ዛሬ የማይባልም ሰው ተጣላ ሲሉ ዘመድ በርድ እዛ ስታገል እናንተ እንዴት በሉ ቀን ስጡና ወይስ ሲሉኝ መለስ ብዬ ደግሞ ወደ ቤቴ 15 ቀንም በወርም እሄዳለሁ ለመክበድ። ማንም ሰው መልሶኛ ያቀም ዛሬ ባርካቸው ያንን የተጣላ ሽማግሌ የመለሱትን ሁሉ መልሽ እግዚአብሔር ይመስገን የአባት ምርቃት ደርሶኛል። ስለዚህ ከልጅነቱ ያዩትን ነገር ነው። ከልጅነት እስከ እውቀት አዲስ አበባ ነብስ ያጠፋውን ያስታረኩታል። እንዲህ ብለው አንዱም የተመታው የኔ አክስቴ ልጅ ነው። እሱንም እንዴት ነው ነገር ሰላም ነው ወይ ዝምድና ሳላችሁ ወይ ወይስ ተዋወቃላችሁ? አንተዋወቅም። ቤተክርስቲያን ስሄድ ነው አደጋ ይጣሉብኝ። ታዲያ አንተ ምን ትላለህ? እኔ አሁን ተሽሎኛል፣ ምንም ተነሱ ጋር አልጓተትም፣ አልከስም፣ አስታመውኛል፣ እታረቃለሁ በሚል ሽማግሌ ሰብስቤ አስታረቁ እና ከዛ ላሻገር ሰውየው የሞተበት ሰውዬ ቤተሰብ እንዲህ ብሎ ለብዙ ወራቶች አስቸግሯል። ይሄን አስታረኩና እዚህ ቀጨኔ ቡና ቤት ገብተን ስንፋተትና ስንመራረቅ ከጀርባዬ ላይ ቆሞ ሰውየው ነው ስንመራቶ ሰሎሞን ወገን እግዚአብሔር እኮ የሚቀርበው በብዙ ሰው ላይ አይደለም በአንድ ሰው ላይ ነው። እነኚህም ያሉ ሰዎች ይታረቁኛል፣ በመድኃኔዓለም ይዣለሁ እንዳትለይብኝ ተሽማግሌዎች እባክህ ሲለኝ ለምን ጀምሬ ተዋለሁ ወደኋላ አልልም፣ አይዞህ አልኩት። በእውነቱ እዚህ 13 ቀበሌ ሜዳ ነበር። አሁን አዲስ ቀን የአቶ ፍስሐ ማደያው ያ ሜዳ ነበር ወደኋላው። እዚያ ላይ የሀገር ባላባት ሽማግሌ ቀሳውስት የመድኃኔዓለም ቤተክርስቲያን ያለ ካህናት አስመራ የመጣ መስቀል አለ። ወጥቶ የሚያውቀው መስቀል ወጥቶ ካህናቱ ሲዘምር ውሎ አስታርቀን በሬ ታርዶ እዚህም እነሱ ጋር እዚህም እሱ ቤት እንኳን ተጥሎ ታሪክ ተሰርቶ
በእግዚአብሔር ቸርነት ሄዷል ሞቷል እሱም እና ያልደከምንበት ያልታከትንበት የለም። እስኪ ደግሞ ይመርቁንና ይችን ዳቦ ይቁራሱልን የበላን ጨዋታችንን እንቀጥላለን። ፈጣሪያችን ሆይ በሰላም ያሳደረንና ሰላም ያዋለን አምላክ ክብር ምስጋና ይድረሰው። ኢትዮጵያ ሀገራችንን ይጠብቅልን። አሜን። ዳርዳሩን እሳት ማዕከሉን ገነት አድርጎ ባጥረ መስቀሉ ይጠብቅልን። ፈጣሪ የወጣውን መንገደኛ በሰላም ይመልስልን፣ የታመመውን ይፈውስልን። አሜን። ሽማግሌ የሚያከብረውን ክብርና ጸጋ ያድለው። በሄዳችሁበት ባላችሁበት ባደራችሁበት ክፉ አይንካችሁ። አሜን። የአብርሃም አደባረው ስላሴዎች ይባርኩልን። አብ ወልድ ወመንፈስ ቅዱስ ይባርኩልን። አሜን። አብ ወልድ ወመንፈስ ቅዱስ ጭውውታችን እንቀጥልና እርሶ ቅድም ሲያነሱልኝ እንደነበረው የተጣሉ ሰዎችን በነፍስ ጭምር ይፈላለጉ የነበሩ ሰዎችን ሄደው ነው እንግዲህ ቤታቸው እናስታርቃችሁ ይሄ ነገር በሽምግልና ይታይ አንተም ተው የሚሉት ቤታቸው ይሄዱ ነውና መጀመሪያ ወደ ሽምግልና ከመምጣቱ በፊት ቤታቸው ሄደው ይጠይቃሉ አይደል? እንደው በዚህ ወቅት ምንድነው የሚሏቸው? ምክንያቱም እነዛ ሰዎች ጠላቴ የሚሉት ሰው አለ ሳትለብሰው ሳትጎርሰው ነው የሚጠብቁትና የመጀመሪያ ቃል ምንድነው የሚነግሯቸው? ከባድ ይመስለኛል አይደል? መጀመሪያ ሄደው ይሄን ጉዳይ በሽምግልና ነው ሲሉ በዛ በኩል ያው ስሜታቸው ብዙ ፕሮሰስ አለው። ለሽማግሌውም ያስፈራል፣ ለእነኛም እሳት ነው። እንግዲህ መቼም ያው በመጀመሪያ እንደታደራችሁ እግዚአብሔር ይመስገን። እስኪ ፈጣሪያችን የመጣንበትን ጉዳይ በቀኝ አድርገልን። እንዴት መጣችሁና ምንድነው ችግሩ? ምን ተፈጠረ? በተፈጠረ ነገር ሰምተናልና ይህንን የሆነ ነገር ይቅርታ እንድታወርዱልን ሰው እንኳን ሰው እግዚአብሔር ይቅር ይላል። ለዚህ መፍትሄው እርቅ ነው። ጨውና ጨዋ ያልገባበት አይጣፍጥም ይላሉ አባቶች። ስለዚህ ይቅር እንድትሉልን ምንድነው መቼስ ሰው የወለደ ይልሳል ያጠፋ ይክሳል ነውና ምንድነው ነገሩ? ችግሩን እስቲ እንወቀው። ይሄ ችግር ዛሬ ልንጠይቅ አይገባንም። እስቲ ተንፈስ እንበል፣ ጠብቁን ይላሉ። እንግዲህ እኛም ደግሞ ጠብቁን ይላሉ። አዎ ጠብቁን፣ ትንሽ ጊዜ እስቲ ቀን ስጡን ይሉና ካሉበት በላይ ቆየት ብለን እንሄዳለን። ያ ነገር እንግዲህ እየገባቸው እያሰላሰላቸው ሌላ ጋም ሲሄዱ ምን በደል እንደደረሰ ሁሉም ነገር መቼም በዚህ ዓለም ላይ ስጋ የለበሰ ሰው በደል አያጣም። በዳይም ነው ተበዳይም ነው። ስለዚህ በዛ ሄደን ደግሞ ስንጠይቃቸው አይ ተንገላታችሁ ተመላለሳችሁ፣ እንግዲህ እግዚአብሔር መቼስ ያመጣውን ወዴት ይከዳል? እስቲ ባካችሁ በዚህ ቀን አድርጉልን ይላሉ። በመኪና ግጭትም ሰው ያጠፋ ሰው አስታርቅ ያለው ጊዮርጊስ ተሰብስበን ማንም ሰው የመለሰን የለም። መጨረሻ በ3 በ4 ጊዜው ይህን ነገር እያስማማ ሁሉም አሁን እየመጡ ቤቴ ላይ እየወደቁ እየመረኳቸው ሄዱ። እየተፈቱም ወደውም የተፈቱ ሰዎች አሉ። ስለዚህ የሰው ልጅ ጀምሮ ተመተው ገብቶ ተመውጣት ያድነኝ ይላል። ጀምር ያልተውም አንዴ ሽምግልናውን ከጀመሩት የፈለገው ታምር ሳይፈጽሙት እንዴ ብልግና እኮ ነው። አለዛ ለመጀመር ጀምሮ ተመተው ገብቶ ተመውጣት ያድነኝ ይላል። ተደጋጋሚ ሲሄዱ እዛ እየሄዱ እየጠየቁ ከቀጠሮ ይሰጥዎታል ደግሞ ድጋሚ ይሄዳሉና በዚህ መካከል መርሳት አይመጣም። ብዙ ቦታ ነው እንግዲህ የሚያስታርቁት፣ ብዙ ጉዳዮችን ነው የሚያዩትና አይረሳም። ጀምሮ ተመውተው ገብቶ ተመውጣት ያድነኝ ይላል። ይሄ ከተረሳ እንደሞተ ነው የሚቆጠረው። ሰውን ተርብ የሚባል አለ፣ መርዛም የሚናደፍ እንደንብ
እንጀራውን አስቀድሞ ቀስ ብሎ አይቶት አላራገፉበት እንደ ጥይት ነው ጭንቅላት የሚመታው። የዚህ ይሻላል ጀምሮ ከመተው የተርብ ቤት መቀስቀስ ነው ይባላል። አለመነሳት ታይሸለቹ ሄዱ ግቡ መምታት አይም ቢሚሉ ከሆነ ለእውነተኛ ይርዳ ብሎ መንጣት። እነኛ ሰዎች ያሰላስሉ ቆይተው በ2 ዓመታቸው የመጣሉ እኔ ጋር የሚሆነውን ነገር በረጅም ጦር ወቅቶ መንጣት ብቻ ነው፣ ሌላ አያስፈልግም። አሁን እዚህ ሰብሰብ ብለን ነው እንግዲህ እዚህ ያለ ነውና እርግጠኛ ነኝ ከእናንተ መካከል ያው ጸብ የሚያጋጥም ነገር ነው በሰው ልጆች መካከል። ተጣልቶ በእሳቸው የታረቀ ሰው አለ? ለምሳሌ እኔ ከባለቤቴ ጋር ጣልቼ ቤቴ ድረስ መጥቶ አስታርቆኛል። እኔ በጣም አምርሬ ነበረ ትልቅ ደረጃ አልደርስ በዛሬ ላይ ትልቅ ደረጃ ላደርስ ተነስቼ አይምሮ ተረብሾ ባለበት ሰዓት ተቆጥቶ መክሮ እኔንም በባለቤቴ ወገን ያለው መክሮ አሳምኖ ወደ አለሁበት ወደ ትዳር እንድመለስ ያደረገ ጥሩ አጋጣሚ አለ። በራሴ መደረሰ ነው። ሌላው መመስከር ብቻ ሳይሆን ሌላም ሰፈር ላይም አቶ ፍቃዱ ባለበት ልጆች ጎረቤታሞች ተጣልተው ፍቃዱን ጠርቶ እኛም ባለንበት ቤት ገብተን እዚህ ጎረቤት የሱ ጎረቤት አካባቢ ላይ ቤት ገብተን ቁጭ ብለን ተቆጥተን እሱ ባለበት እንዴት እሱን ትንቃላችሁ? እንዴት እዚህ ጎረቤት አሳድጓችሁ እየገረፈ እየቆጠጠ እያስተማረ አሳድጓችሁ ዛሬ እንዳንተ ዛሬ ሰው አቅሙ መድከሙ አይታችሁ ነው ተብለው የሱን ቁጣ ሰምተው ሰላምና ፍቅር የመሰረቱ የታረቁ ጎረቤታሞች እንዳሉ መመስከር እችላለሁ ለማለት ፈልጌ ነው። ለዚህ ምስክር እናቶ ፍቃድ አሉ እዛ ጋር ካሜራ ውስጥ ያሉ ሰዎች ባሉና ብዙ መናገር ይቻላል። ይሄ ለማለት ፈልጌ ነው። ስለዚህ እዚህ ያለን ሰዎች ብዙዎቻችን በእሳቸው አስታራቂነት የታረቀን ሰዎችም ጭምር አለንና ይሄ እንደው ምናልባት እርሶ ጋር የተጣሉ ሰዎችን ሲያስታርቁ ግጭቶችን ሲፈቱ ከዛ በኋላ እነዛ ሰዎች ጋር ቤተሰብ ሆኖ የመቀጠሉ ነገር እንደ ቤተሰብ የመጠያየቁ ነገር ይኖራል ብዬ አስባለሁ። በዛ አባት ላይ ሲታረቁ ባልና ሚስት ሲታረቁ ጓደኛሞች ሲታረቁ ጎረቤታሞች እሱ ካስታረቃቸው በኋላ የተጣሉ ችግር የተፈጠረባቸው እስካሁን ምንም አጋጣሚ አላገኘም። በሰላም በፍቅር እየኖሩ ያሉ ባልና ሚስቶች እየኖሩ ያሉ ጓደኛሞች እና ጎረቤቶች አሉ። ምሳሌ ራሴን ስላቀረብኩ ለማለት ፈልጌ ነው። አዎ በትክክል እርስዎን እንግዲህ ብዙዎች ያውቁታል በተለይ እዚህ አካባቢና ምክንያቱም በርካታ ሰዎችን አስታርቀዋል። ከዛ በኋላም እርስዎ ያስታረቋቸው ሰዎች ከእርስዎ ጋር እንደ ቤተሰብም መቀራረቡ አለ። እንደው ለዚህ ጋሻው ጥሩ ምስክር ይመስለኛል አይደለ? ከዚህ በፊት እኔ አብዬን አላቃቸውም። በአጋጣሚ የዛሬ 5 ዓመት 4 ዓመት ገደማ የሆነ ሰዎች እህትማማቾች ተጣልተዋል። በሀብት በዚህ በውርስ ንብረት ክፍፍል ተጣልተው ሽምግልና እኔም ተጠራሁኝና እዚሁ አካባቢ ነች መሰረት ደገፉ ትባላለች። ሽምግልና ሁለታችንንም በአጋጣሚ ተገናኘንና ስለዚህ ሁለታችሁም ሽማግሌ ሆነን ተገናኘንና መጀመሪያ እንደው የእሳቸው ግርማ ሞገስ ያነጋገር ለዛቸው ልክ እንደ መግቢያ እሳቸው ያነሷቸውን ነገሮች ሳስታውስ በጣም ነው የሚገርመኝ። እንዲህ አይነትም ጥበብ አለ ወይ? ሰው ችግሩን ሳይናዘዝ በቃ ችግሩን መተው እንዳለበት አስረድተው ነው። አዎ ሽምግልና ጥበብ ነው ያለው ከቀደም ከዛ ተባለው እና የእሳቸው ሁኔታ በጣም ገርሞኝ የሚሉትን ነገር ካዳመጥን በኋላ እኛም አስተያየት ሰጠንና በቃ ከዛ በኋላ 2-3 ጊዜ ተደጋገመና እንትናልን መጨረሻ ላይ በንብረቱ ላይ ስምምነት እንዲያደርጉ አድርገን ዛሬ ተከፋፍለው ምናምን ሸጠው ከዚህ አካባቢም ሄደዋልና ዋናው ምንድነው የእሳቸው እንትን እኔ ያው በጋዜጠኝነት ህይወት ውስጥም ስለቆየው እንትናቸው በጣም ሳበኝ። ይሄ የሚቀርቡበት ሁኔታ እስቲ ለምን ሰውዬ ቁጭ ብዬ አላወራቸውም ብዬ በሌላ ቀን መጣሁኝ ቤታቸው። ደግሞ በቤታቸውም የምትቀማመስም ነገር አለቻቸው። እንደዚህ ብሎ አይቀመጡም፣ የሰው እጅ ማየት አይፈልጉም። እና በኋላ እንደዚህ ስንጫወት መቼም በርሶ ነው ሁሉ ነገር ባለፈው እንዲህ ሲጫወቱ ጥሩ ነበርና እንደው ሰምቼ እንደው እስቲ ላይፍ
በቃ የላይፍ ሂስትሪያቸውን እንዲያጫውቱኝ ያደረኩኝ። ከገጠር ጀምሮ የነበራቸው ትሬንድ ይህንን መሰረት ያደረገ ነው። የባህላዊ እርቅን መሰረት ያደረገ ነው። ከአባታቸውም ጭምር ማለት ነው። የአባታቸው ሽምግልና ተቀምጦ እሳቸውን እምቢ ብሎ የሚሄድ እንደሌለ በዛ ወረሰና እኔም አሁን ያልኩት እንደዚሁ በእኔም ላይ አድሮ ይህንን ጸጋ ሰጥቶኝ ብዙ ሰዎች አታርቄያለሁ። በሞት የሚፈላለጉ የተገዳደሉ ሰዎችም በደም የሚፈላለጉ ያለምንም ካሳ እንደገና ወደ ወንድማማችነት እንዲመጡ አድርጌያለሁ ብለው ሲሉኝ ማንም ይሄን አያደርገውም፣ ይሄ መታደል ነው እና በሚል ያው እኔም ባቅሜ እንግዲህ ብዙ ይሄ በተለይ ከጋብቻ ጋር ምናምን በተያያዘ ብዙ ሽምግልና ሄጃለሁ። ግን እንዲህ ክሪቲካል የሆነ ንብረት ላይ የሰው ሕይወት ላይ የመጣ ነገር ቢገጥም እውነት ለመናገር እንደ እሳቸውን እንደ ምሳሌ አድርጌ ነው የምወስደው። ከእሳቸው ብዙ የወሰድኳቸው ነገሮች ስላሉ ማለት ነው። ከዛ በኋላ ምንድነው መጥቼ ቁጭ ብዬ የሆነ ነገር እንዲያወሩኝ ይፈልጋሉ። ብታይ በቃ እንደ ሆቢ ሆኖብኝ ጨዋታቸው ደስ ሲለሚለኝ አጠገባቸው ቁጭ ብዬ የሆነ ነገር ሲያወሩልኝ በጣም ብዙ የሚወራ ነገር ማለት በጣም ብዙ ነገር አላቸው። ያላወሩህ ብዙ በቃ እንደ ቁጭ ብለህ ስትል አፍህን ነው የምትከፍተው። ወደ አዲስ አበባም ከመጡ ጊዜ ጀምሮ በተለያየ ስራ ላይ ያሳልፋሉ። ማህበራዊ ግንኙነታቸው በጣም የሚገርም ነው። አሁን በእሳቸው እድሜ እዚሁ ግቢያቸው ውስጥ በሬ አርደው በበዓል ቀን እንግዲህ አሁን ሁሉም አሁን እሳቸው ነው የሚጠብቀው። 2-3 ሰው የመጣውን ሰው አይመልሱም። በላንተም እንዳቅምህ ይሄን እንደዚህ አድርግ እንደዚህ አድርግ ይላሉ፣ ይደለድላሉ። ሰው የየራሱን ድርሻ ይዞ ይሄዳል። በዓል ደስ ብሎት ይውላል። እሳቸውም ጋር ደግሞ ይሄ ስለዚህ ሽምግልና የሚያውቅ በሙሉ በበዓል ሰሞን መጥቶ ይጠይቃል እሳቸውን። ደህና ዋሉ ወይ አብዬ፣ እንኳን አደረሰ፣ ሰላም ነው በሉ፣ ቁጭ በሉ ይላል። ቤት ያፈራውን ይቀምሳሉ። የአብርሃም ቤት ነው ቤታቸው። ሽምግልና ሲባል ዝም ብለህ ተንደርድረህ የምትገባበት አይደለም። እድሜ ስለሰጠህ ብቻ ሽበት ስላወጣህ ብቻ የምትገባበት ነገር አይደለም። የምትፈታበትን መንገድ ሰንትን ብለህ ዋሽቶም ቢሆን ያስታርቃል ያሉት ቅድም የተናገሩ አንተ ሽምግልና ውስጥ ከገባህ ቢያንስ እነዛን ሰዎች በአይን የሚንስ ማቀራረብና ወደ ይሄ ቁርሿቸውን ረስተው ወደ ሰላማዊ መንገድ የሚመጡበትን ነገር በፈለግከው አቅጣጫ ተጠቅመህ ቀንም ዘረፍክ ጥበብም ተጠቅመህ እንደዛ ወደ ዋናው ታርጌትህ መምጣት ነው እና ይሄ ጥበብ ከሳቸው ጋር ያለው ጥበብ በጣም የሚያስደንቅ ነው። ድፍን የቀጨኔም ህዝብ ደግሞ በዚህ ሽምግልናቸው ስለሚያውቃቸው እቤት ድረስ ይመጣሉ። የተጣሉትን ይዘው ወይ አንደኛውን ወይ ሚስትን ወይ ወንድየውን ይዘው ይመጣሉ። እዚህ ተመክሮ ይሄዳል። ሌላ ሽማግሌ ሳይፈልግም በራሱ የሚያስገባለ ቅድም እንደነገርኩ አሁን ባልና ሚስት ከሆኑ ከሁለት አንዳቸው እንኳን መተው ከሳቸው ጋር ቆይታ ምክር አግኝቶ ከሄደ ይስተካከላል። ራሱ ሄዱ ያስተካክላል ቤቱ። ሁለቱም መቅረብ አይጠበቅባቸውም። ይህ በጣም ትልቅ ጥበብ ነው። በጣም እንደዛ ነው። አንተም እንግዲህ ጥሩ ሽማግሌ እንደሆንክ እርግጠኞች ነን። አዎ እንግዲህ እግዚአብሔር ይመስገን ብዙ ድረናል፣ ኩለናል በሽምግልና። አሁንም ግንቦት ላይ እዚሁ ቀጨኔ እንደዚሁ ሽማግሌ ሆኜ እንትን ያልኩት ልጅ ከለንደን መጥቶ ያገባል። እንዴ ከዚህ በላይ ወደ እንጃ በኔ እንትን ከ20 በላይ ሽምግልና ተቀምጫለሁ በኔ እድሜ። አንተም ቀላል አይደለም፣ ቀላል አይደለም። አንተም የሁላችንም አባት ናቸው። የሁላችንም ሽማግሌ አስታራቂ፣ የሰፈሩ አውራ፣ የሰፈሩ አድባር ናቸው። በዚህ በሽምግልናቸው የታወቁ ናቸው። ለረጅም ዓመት ለረጅም ጊዜ ነው ሲያስታርቁ፣ ሲዳኙ፣ ሲሸመግሉ የኖሩት። እድሜያቸውን ሙሉ ነው ማለት እንችላለን እና በነፍስ መዋደቅ እንኳን ያሉ ሰዎችን ከስምምነት በማድረስ የታወቁ ሽማግሌ ናቸው። እሳቸውም እንዳሉት የማይጨርሱትን ነገር አይጀምሩም፣ አይገቡበትም፣ ሰውም አይጠይቃቸውም። የሚጨርሱት መሆኑን ካወቀ ነው ሰው እቤታቸው ድረስ ሄዶ ሽምግልና ጠይቆ ለሽምግልና የሚጋብዛቸው እና ይሄ በእድሜያቸው እሳቸው እድሜ ያየነው ጸጋ ነው። ይሄ ክብር ነው። የክብር ንጉሥ ናቸው እሳቸው። ይህን እድሜ ሙሉ እንደዚህ ዋሽቶ ማስታረቅ መቻል፣ ጥበብን ከእግዚአብሔር በመውሰድ ሁሉን ነገር መዳኘት መቻል መታደል ነው። ይሄ የእድሜ ጸጋ ነው እና እሳቸው የተከበሩ አባት ናቸው። በእኛም እድሜ ብዙ ያየነው ነገር አለ። ብዙ የዳኙት ብዙ ያስታረቁት ሰዎች አሉ። እኛም ቤታቸውን ድረስ በመሄድ ሽምግልና በመጠየቅ
የተጣሉ በማስታረቅ የታወቁ የተከበሩ አባት ናቸው። ወደ እርሶ ልምጣና የተጣሉ ሰዎችን ማስታረቅ በተለይ ሊፈርስ የነበረ ትዳርን መልሶ ማስማማት በጣም በነፍስ የሚፈላለጉ የነበሩ ሰዎችን ወገኖችን እንደገና ማስታረቅ እንደው ትልቅ እርካታ የሚሰጥ ይመስለኛል። ትልቅ ጸጋም ነው። እርሶ ደግሞ እድሜ ልኮትን እንግዲህ ይህንን ሲሰሩ ከአባቶትም ጀምሮ ይህንን ነገር ሲያደርጉ ሲያሸማግሉ ቆይተዋልና እንደው ምን የተለየ ነገር አጋጥሞት ያውቃል? እኔ በራሴ እግዚአብሔር ይመስገንለት ለፈጣሪ ሊመዳር ብቻ ነው የኔ ስራ። የትም ያለውን 6 ሊድር ያለው እዚህ ግቢ ውስጥ በእውነት 14 እንዳውም ቅርማ ያኮኛለሁ። እግዚአብሔር ይመስገንለት። የገጠመኝ ምንም ችግር በዚህ ዓለም ላይ ያው መከራ ነው። ወንድም እህት ያለ ነው። ሲሞት ሲተካ ነው። ያው ብቻዬን አሁን ቀርቻለሁ። ወንድሞቼ ሁሉ ቀርተዋል እና ወገኖቼ በዓለም ነው በደስታ የምኖረው። የተረገመ ሰው አይሆን የታመሰ ዘር አይሆን ይላሉ። 40 ዓመት ነው መራህ ቤት ያውራጃ አባትና እናቴን ተመላልሼ ጠየቁት። ችግር የለባቸውም። እርሻ ያርሳሉ። ባላባቶች ናቸው። የ10 ዓመት ጤፍ ይከፈታልኝ ቸግሯቸው ሳይሆን እኔ ራሴ ምርቃት ለመውሰድ አሁን ይሄን ቀን ቢመጣ መቼም ለምክንያት ነው። ይሁንና ስራ ከተኩ አሁን 4 ዓመቴ። ሌላውንም ሽመና ስራ ነበር 6 ዓመቴ። ወጭ አርጎ ፈጣሪ ያንቀባረለኝ። አዎ ይሄ ጸጋ እኮ የመጣው የቤተሰብ ምርቃት ነው አንዱ። አዎ አገር ሁሉ በአገርም ስኖር የሰራዊቱን ከብት ሳጅብ ፍየሉን አህያውን በቅሎውን ስነዳ ዘር ወደፊት ያድልህ እድሜህን ረጅም ያርገው። ይሄው በሰው ፋንታ ቁጭ ብዬ ቆመኩማለሁ። እግዚአብሔር ይመስገን። ቅድም አንተ እንደው ከባለቤትህ ጋር ባጋጠመህ ነገር እሳቸው እንዳስታረቁ ነግረህናልና ከዛ በኋላ የመከሩን ነገር ታስታውሰዋለህ? ሆድህ ስለሞላ ብቻ አይደለም፣ ሆድህን ስለሞላችልህ ብቻ አይደለም። ሚስት ብዙ ነው ሸክሟ፣ ብዙ ነው መከራዋ። ምንም የማያግባባ ነገር ቢኖራችሁም ግን ሚስት የተሸከመችህ አንተን በማብላት በማጠጣት ልጆችን በማብላት በማጠጣት አይደለም። ብዙ ነው መከራው። እስኪ አሁን አንተ በዚህ በ3 ወር ውስጥ ያንተንም ኃላፊነት የሷንም ኃላፊነት ተሸክመ ስንኖር ምን አጋጠመህ? እንዴት አለፍከው ብሎ ሲለኝ መልስ ነው ያቃተኝ። እውነት ነው። በትክክልም ሚስት ሆድ የበሰለውን ነገር ማለት እህል የመጣውን እህል አብስሎ መስጠት ብቻ ሳይሆን ብዙ እንደሆነች ብዙ ገመና ከታች እንደሆነች በምን የተረዳሁት በዛች በ3 ወር ውስጥ እኔ ተምሬበታለሁ። እኔ ከስራ መጣው ቤት ገብቼ መውጣት ነው። የቤት ውስጥ ይበሰለ አልበሰለ ልጆቹ ታጠቡ አልታጠቡ ብዙ እንትን አለም ነበርና በዛች በ3 ወር ውስጥ ከብዙ ጓደኞች ጋር ተቆራረጥኩ። እልክ ይዞኝ ለልጆቼ ልብስ ሳጥብ፣ ልጆቼን ሳጥብ፣ ጫማ ሳጥብ፣ በምችለው አቅም ምግብ ሳበስል ምን ስል ከጓደኞች ጋር ማድረጋቸው ግንኙነቶች ሁሉ ተቋረጡ ለ3 ወር። ስለዚህ ምንድነው የተሰማኝ እዛ ሰዓት ያለኝ ሆድ ብቻ መሙላት አይደለም፣ የበሰለ መስጠት ስለሰጠች ስላበሰለችልህ ብቻ አይደለም፣ ብዙ ነው ጉዳዩ ልጄ ብሎ የመከረኝ ነገር ትዝ አለኝና ከዛ በኋላ ወደ ሰላምና ወደ ፍቅር ወደ ትዳራቸው ወደሚቀጥልበት መንገድ የመከረኝ ምክር ሰምቼ ይችን ሐሳብ ሰምቼ በትክክልም ሚስት ማለት ብዙ እንደሆነች ትዳር ማለት ብዙ እንደሆነ የትዳር ጓደኛ ብዙ እንደሆነች በደንብ አስገንዝቦ ተረድቼ ወደ ሰላም መጥቻለሁ። እኔም ብቻ አይደለም በዛው ልክ እሷንም በመምከር በዘመዶቿም በሱም በማስመከር ወደ ሰላም የመጣንበት መንገድ አለና ሚስት ምግብ አብስሎ መስጠት ብቻ አይደለም የሚለው አማርኛ ለእኔ ትልቅ ገዢ ሆኖ ስላገኘሁት ተስማምቼ ያለውን ነገር ተቻችለን አንቺ ትብሽ አንተ ትብስ የሚብለውን ተባብለን በዚህ በሱ አማርኛ በሱ ንግግር በሱ ምክር ወደ ሰላም መጥተናል ለማለት ፈልጌ ነው። እርቅ ከተፈጸመ በኋላ ደግሞ ሁለተኛ እንደዚህ አይነት ስህተት ውስጥ እንዳይገቡ ሁለተኛ እንደዚህ አይነት ክፍተት እንዳይፈጠር እንደዚህ ምክሮችን መስጠት ምክሮችን መለገስ ለቀጣይ ያለውን ነገር ለማስተካከል ትልቅ ነገር ነው ብዬ አስባለሁና እንግዲህ ጥሩ ምክሮችን ነው እርሶም የሚመክሯቸው። አርቲስት እንደነበሩም ሰማሁ እርሶ።
አዎ ተብያለሁ። አይ በደንብ ነበሩ አሉ። ካህን የሚባል ፊልም ነው የሰራሁት። አሁንም ክሩቼ ይገኛል። በመካከል ደግሞ አሁን ለምን ካህን የሚባል አይደለም ካህኔ በኋላ ነው የሰራሁበት። ራንዲ ፊልም እንድሰራ ሰዎች ጠይቀዋል መጥተው እንዴት ነው አለና ጠየቀኝ ይሄ ልጅ። በኋላ እኔ እኮ እየደከምኩ ነው፣ አሁን ደግሞ እዚህ ውስጥ መግባት እንዴት እችላለሁ? እንዴት ይሆናል አልኩት። ሽምግልናውም አለ ደግሞ ያኛውም ሲመጣ ድክመት ይመጣል፣ አጉል ነው እንዴት ይሆናል ስለው ግድ የለህም ሞክረው አለኝ፣ አበረታታኝ። አዲሱ ገበያ ያዘኝና ሄደ ካፌ ውስጥ ገባ። መጣ ልጁ በቃ እየሳቀ ደስ አለው። ምን ለምን ፈልገህ ነው እንግዲህ አልኩት። አይ የሆነ ነገር ፊልም እስቲ እንደው እንደዚህ አድርገን ስልጠናውን ሰልጥነው በሚገባ ደሞዙ እናደርገዋለን ያባገል ያለ። እኔ ነገር እንዴት አድርጌ ነው የምችለው? እንግዲህ እኮ እኔ አእምሮ እየተዛባ ይሄዳል እንጂ እየበረታ አይሄድም። ግድ የለም ምንም አይሆንም አለ። ከእንግዲህ በኋላ ወደ ትምህርት ቤት አልሄድም አሉ። አሁን ስለው አይደለም መቼ ልንጣ አለ እና እንግዲህ እግዚአብሔር ከፈቀደ ይሆናል በፈለከው ቀን እሺ አለ። መጣና ይሄ እናንተ መድኃኔዓለም ዳጊ የሚባለው እቺ መርገጃ አሁን እስካሁን ይሰራ ነበር። እሱን የኔ ልጅ አድርጎ አንድ ደግሞ ጌታነህ የሚባል ዶክተር ያንን ስለምድ ስልጠናውን ለአንድ ዓመት ምንም አልቀረኝም። መስሪያ ቤት ከእንጀራ እንደ ጎርሼ እሱን ነው የማየው። እዳ ከተተኝ በእውነት ልበላሽ እንጂ ልትወውን የበላው ገንዘብ የለ ስል አሁንማ እኮ ጨርሰውታል። በቃ ወደ ቀረጻ ነው የምንገባው አለኝ። ይህም ተበቃኝ ይሻል። በሁዳዴ ምድር ስወጣ ስወርድ እንደወድ ካላይ ቁጫጭ ስወጣ ስወርድ ፎቅ ላይ ያስደንቃችኋል። ያ ካህኔ የሚባለው ፊልም ክሩን አሁን ብንከፍት ታሪክ ነው የምታዩት። እኔ የሰራሁት አይመስለኝም። መች ነው የተሰራው ይሄ? በስንት ዓመተ ምህረት? ወደ 6 ዓመት አልፈውም ብለህ ነው። ስለዚህ እንደው ትወራው አካባቢም ሞክረውታል። ከዛም ወዲህ መጡ። እዚሁ ደግሞ ወደ እንቁላል ፋብሪካ ወሰዱ። እነሱ የተወሰነው ለ15 ደቂቃ ነው። ገጨት ልማር ስላለኝ እንግዲህ ይህ ትልቅ ጸጋ ነው። ጣሉ ማስታረቅን፣ ግጭቶችን ማርገብ፣ እንደው አካባቢው ላይ የሚከሰቱ ደስ የማይሉ ነገሮችን ማስተካከል መቻል ይህ ትልቅ ጸጋ ነውና እንደው ለዚህ ውለታው እኛም እጅግ በጣም እናመሰግናለን። የትንሣኤ በዓል ላይ ያው የትንሣኤ በዓል ኢየሱስ ክርስቶስ ለሰው ልጆች ሲል በመስቀል ላይ ሞቶ ተሰቅሎ ነው እንግዲህ እና ሰውና እግዚአብሔር የታረቀበትም ዕለት ስለሆነ ከዛ አንጻር ስለ ሽምግልና ትንሽ ነገር ብናነሳ ብለን እርስዎ ደግሞ ሽምግልና ሲነሳ እዚህ አካባቢ በደንብ የሚታወቁ ብዙዎችን ያስታረቁ ብዙ ችግሮችን የሚፈቱ ስለሆነ ነው ከእርስዎ ጋር ቆይታ ለማድረግ የመጣ ነውና እርስዎም ደግሞ ስላጫወቱን ብዙ ነገሮችንም ደግሞ ጥበብም ጭምር ስላካፈሉን እጅግ በጣም እናመሰግናለን። ይመርቁንና የዛሬው ልዩ ዝግጅታችንን እንጨርሳለን። እግዚአብሔር ክብር ምስጋና ይድረሰው። እዚህ ዕለት ያደረሰና አምላክ ክብር ምስጋና ይግባው። በሰላም ያዋለና አምላክ በሰላም ያስመሸን። የወጣውን በሰላም ይመልስልን፣ የታመመውን ይፈውስልን፣ የሞቱትን ደጋጎይ ቦታ ያሳርፍልን፣ ሀገራችንን ከቅስፈት ሰውንም ተስደት ያድንልን፣ እህል ሞላበት ሰው ተፋቀረበት ያደርሰን፣ ለንስሐ ሞት ያብቃና ማማታችን። ልጆች ሰማችሁ? እግዚአብሔር ኤሎሄ 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 እነኚህ የበደሉኝ ያሰከሉኝ ፍጥረቶች የሚሰሩትን አያውቁትምና ይቅር በልልኝ ይቅር በላቸው ብሎ ነው የጸለየው እኮ። ያን ሁሉ መከራ አድርሰውበት ያን ሁሉ ፍዳ አድርሰውበት ተበድያለሁና ልክሰሳቸው ልውቀሳቸው
ያስገድላችሁ አላለም አምላክነቱን ስለሚያውቅ። እኔ ግን በዚች ዓለም ላይ የኔ ወገን ከሆንክ ሁሉ አዳም ልጅ ይቅር ያላለ ይቅር አልለውም ነው ያለው። ስለዚህ ከኔ በላይ መከራ የተቀበለ የለምና ይቅር በሉ፣ ወደ እኔ ስትመጡ እኔ እምራችኋለሁ። ይትፈረወለ ሞት ይትፈረወለ ኃጢአት ነው ያለው። እግዚአብሔር ከኃጢአት ይሰውረን፣ ለይቅር ያባብለን። በእውነት በዚች ዓለም ላይ እኛ አሁን አምሻችንን ወይን ሄድ ይሆናል። መንገደኞች ነን፣ ኋላና ፊት ነው መንገደኛ። መግባራችንን እግዚአብሔር የሰጠንን ፈጽመን ለመሄድ ያብቃን። አሜን። እናንተም በመጣችሁበት በቀኝ ቦታ መልሶ በቦታችሁ በሰላም ያኑራችሁ። ከወለዳችኋቸው ልጆች ጋራ አገባችኋቸው ሚስቶቻችሁ ጋራ በአንድ ኑሩ። ተሰይጣን ተመከራ ተባለጌ ይሰውራችሁ። ሰርታችሁ ብሉ፣ ወልዳችሁ ሳሙ፣ ወጣችሁ ግቡ በሰላም። ክብር ይስጣችሁ። እኔን እንዳከበራችሁኝ የእግዚአብሔርን ክብር የእመቤታችንን ክብር ይስጣችሁ። አውሎ ያግባችሁ። እንጀራችሁን የማታ ያድርግልን። በሰላም ግቡልኝ። ተመልካቾች የፋና ፖድካስት ልዩ የትንሳኤ በዓል ዝግጅታችን ነበር ስትከታተሉ የነበራችሁት። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በድጋሚ እንኳን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ። ጤና ይስጥልን።